ሰሉሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሉሱ ለታኅሳስ በዛቲ ዕለት ኮነ ሰማዕተ አባ ጽንፍሬዎስ በመዋዕሊሆሙ ለተንባላት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍሬዎስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን የክርስቶስን መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለበጽንፍሬዎስ እንተ ለብሰ ምንኩስና በቤተ ገብርኤል ጸዋር የዜና በእንተ ሃይማኖት ርቲት ለብሔረ ተንባላት መስፍና በብዙ ኩነኔ ድረ ለስጋው ኮነና በተመትሮ ርእሱ አድማአ በሰማይ ልዕልና። በዚችም ቀን ከላይኛው ግብፅ ቅዱስ አባት አብራኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱም ላይ ምን ማድረግ ባልተቻለው ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት ኖር ዘንድ ስለ አሰብኩ ቸለል ብያለሁ። አንተ እንዳልከውም ከሆነ ከቀድሞው እጅግ አብዝቼ እጋደል ዘንድ ይገባኛል። ከዚህም በኋላ ተጋድሎውንና በገድል መጠመዱን አበዛ። 70 ዓመታትም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለአብራኮስ መዋዕሊሁ ትርፍተ መጠን ዓመታት 50 ሰበ አሰፈወ ሐሰተ ለሰይጣን ሞኦ በብሂል ዘንተ እፎ አጽራይኩ ጻመዎ ወታከይኩ ሀኬተ እንዘ ይመስለኒ አዩ ምዕተ ክረምተ። በዚችም ዕለት ቅድስታና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ይኑር ለዘላለሙ። በዚችም ቀን በደብረ ቀልሞን የሚኖር የገዳማዊ የአባ ሚካኤል የረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ሚካኤል ዲያቆን ገዳማዊ ግውስ እምደብረ ቀልሞን ለበዊ ቅጽበኒ አቤት ረሳ ሐዘን ሶበላይ ሊሃ ተወልደ ሕፃን ከመ ህማማ ትረስ ማይፀን። በዚችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንን ትምህርት በመጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአን ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩእንትና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩእንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ስራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና። ስጋት ትብላ ያለውስ የባልንጀራችንን ስጋ በሐሜት የምንበላውን አይደለምን? ሌላ ምግብም እንደሌለኝ ፈጣሪ ያውቃል ብሎ ከዚያም ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኑ። እርሳቸውንም እየተመገበ ከዚያ ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም በጸሎትና ለስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህም በኋላ ቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያም ስጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ በዚያን ከነገረው መነኩሴ ጋር ሌላ መነኩሴ ላከ።
እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እሊህን የሰጠኝ እኔን ሊፈትነኝ ነውን? ወይስ ከዚህች ዕለት በፊት ወዲህ ያልጠገበች ኑራለችን? ወይም ለሌላ ነው እንዳልን በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እሊያ መነኮሳት ደረሱ። ባያቸው ጊዜ ደስ አለው። ችግረኛነቴን አውቀህ ለአገልጋዮች ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግናለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ አቅርቦላቸው ንሱ አባቶች ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለ መነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና እንዲያደርግ እንዳልበሉ አየ። አባቶች እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆን ስጋ አንበላም ትርምትም አለን አሉት። እርሱም ተዋቸው፣ አላስገድዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሥም እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተምና ሄደን በረከቱን እንድንቀበል አለው። ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸከመው። ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ወይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትርምት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ። ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለመቃሪዮ ዘተመስተ መልዕልተ በቅድመ ጉባን ይንብብ ዘይብል ቃላተ እምያይመሩ ትዕቢተ ወይዘይመስሎ ትምክህተ እመ ኢያፈድፈደ ካህን ትምህርተ ወእመ ኢያበዝ ካይበ መነኮስ ትርምተ። በዚችም ቀን ደግሞ የሰማዕት አብራቂስ፣ የአርስፎስ፣ የመኮንኑ ቆርኔሌዎስ፣ የወርቅጥጶስና የአፍሬ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለም። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። በዚችም ዕለት ዳግመኛ ከቅዱስ መርህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17 እልፍ ሰማዕታት መታሰቢያቸው ሆነ። በዚችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። በዚችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዮስ በምስክርነት አረፈ። በዚችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የወረም ንጉሥ ልጅ ስሟ ናሳሂት የተባለ አረፈች። በዚችም ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረን ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ሩፋኤል ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ሩፋኤል ያደረገው ተአምሪ ነው። እውነትን ስለመሰከረና ስላስተማረ ወደ ጉድጓድ የተጣለ ቴዎፍሎስ የተባለ ሊቀ ጳጳስ ነበር። እንዲህም አለ፣ የንጉሥ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርሁ ምስክሬ እግዚአብሔር ነው። በ3ኛው ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት ሳጥን አድርገው በጣሉኝ ጉድጓድ ውስጥ እያለው ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር እንደላከኝ የተጨነቅኩትንም ከጭንቀታቸው የማድናቸው ሊቀ መላእክት ሩፋኤል ነኝ።
አድንህ ዘንድ መጥቻለሁና አትፍራ፣ አትደንግጥ፣ ጽና፣ በእግዚአብሔርም ክፉ ነገርም አያገኝህም። የእግዚአብሔር ድንቅ ሥራም በላይህ እስኪገለጽ ድረስ ጽና። እንዲህም እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤቴ አመለከተ። ቁመቱና ጌጡ ባማረ በትሩ ጥቅሻም በቤት ውስጥ የነበረውን የቅዱስ ሩፋኤል ስዕል መጣች። ስዕሏም አንቺ ስዕል ንጉሥ ወዳለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር በረራ ሄደች። ንጉሡና መኳንንቱም አይተዋት ይህች ስዕል ማን አመጣት እያሉ ተደነቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱ መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንቱም ይቀበሉት ዘንድ ተነሱ። እርስ በርሳቸውም እጅ ተነሳስተው በአንድነት ተቀመጡ። ይህችውም ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች። ሁሉም አደነቁ። ንጉሡ ግን ስምህ ማን ነው? ሀገርስ ወዴት ነው? የንጉሥ ስምህስ ማን ነው? አለው። ሊቀ መላእክት ቅዱስ ሩፋኤልም ስሜ ድንቅ ነው፣ ልብንም ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። አገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቴን ከፍቼ ለደጉ ሊቀ ጳጳስ ቴዎፍሎስ እሰጠው ዘንድ ፈጣሪ ያዙኝ መጥቻለሁ። ይኸውም ለእርሱ ነግረው ዘንድ ፈጥነው እንዲያመጡልኝ ላክ አለው። ንጉሡም ይህን በሰማ ጊዜ ያመጡት ዘንድ የወታደሮችን አለቃ አዘዘ። ከወታደሮቹም አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ ሞትን በፈረድክበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚህ አኖርሁት፣ እነሆ ከጣልኩትም 4ኛ ቀኑ ነው። ሊቀ መላእክት ቅዱስ ሩፋኤልም ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገነነ እውነተኛ በሆነ በጌታዬ በኢየሱስ ክርስቶስ ስም ተመላለሽ፣ ጉድጓድ ወደ ጣሉት ሊቀ ጳጳስ ቴዎፍሎስም ሂጅና ተነስተሽ እንሂድ በይው አላት። ያች ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤልም እንዳዘዛት ሊቀ ጳጳሳት ቴዎፍሎስ በሰው አንደበት አነጋገረችው። ስዕሏን በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓዱ ወጣ። ስዕሏ እየመራችውም ወደ አደባባዩ ወጣ። ንጉሡና የወታደሮቹ አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም ንጉሡን ስለምን እግዚአብሔር የማይወደውን አስበህ ከነ ሕይወቱ ወደ ጉድጓድ ጣልኸው? ነገር ግን እውነትን በማስተማሩና በመመስከሩ ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳነው ተመለከተ። እስከዚህም ድረስ በሰላምና በጤና ጠብቄ ያደረስኩ እኔ ነኝ። ጎዳናህም እንደ ቀደሙት አባቶች ደግ ይሆናል አለው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእርሱ ተሰወረ። ጸሎቱና በረከቱ አማላጅነቱ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማርበት ርዕስ ለመላእክት እረፍት የላቸውም፣ እረፍታቸው ምስጋናቸው፣ ምስጋናቸው ደግሞ ምናቸው ነው? እረፍታቸው ነው። ይህንን ግሩም ቃል በእውነት በአገልግሎታቸው ብቃት ከአገልግሎታቸው ብቃት የተነሳ እግዚአብሔርን ከመፍራታቸው የተነሳ ብዙ ሀብትና ጸጋ የታደላቸው አባቶቻችን የተናገሩት ግሩም ቃል ነው። በመጻሕፍቶቻቸው ሁሉ የቅዱሳንን መላእክት አገልግሎት በሚገባ የተረዱ ያወቁ አባቶቻችን ይሄንን የተነሳንበትን ርዕስ ነግረውናል። ለመላእክት እረፍት የላቸውም። እረፍታቸው ያው ምስጋናቸው፣ ምስጋናቸው ደግሞ ለመላእክቱ ምንድነው? እረፍታቸው ነው። ስለዚህ መጽሐፍ ይሄንን በስፋት ነው የሚነግረን። ፍቁረ እግዚእ ወልደ ዘብዴዎስ ቅዱስ ዮሐንስም ቅዱሳን መላእክት እረፍት እንደሌላቸው በዚህ በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይም ጽፎልን እናገኛለን። ቀንና ሌሊት አያርፉም ነው ያለው። ቀንና ሌሊት አያርፉም። ቀንና ሌሊት ካላረፉ ምን እያደረጉ ነው ብለን ብናነሳ ይኸው መጽሐፍ እንደሚለን ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ሌሊትና ቀን አያርፉም። በዚህ መንገድ በዚህ እውነት ሁሉን የሚችለውን እግዚአብሔርን ያመሰግኑታል። ክብር ምስጋና ለአምላካችን ይሁን። ስለዚህ መላእክት እግዚአብሔርን ያለ ማቋረጥ ሌሊትና ቀን ያመሰግኑታል። ቅዱሳን መላእክት
የተፈጠሩበትም ዓላማ አንደኛው ይህ ስለሆነ ሁላችንም እንደምናውቀው ቅዱሳን መላእክት የተፈጠሩበት ዓላማ በመዓልትም በሌሊትም ያለ ማቋረጥ ያለ እረፍት እግዚአብሔርን እያመሰገኑ ለመኖርና የሰው ልጆችን ደግሞ በፈጣን ተራዳይነታቸው ከልዩ ልዩ ፈተና ለመታደግ መሆኑን ቅዱሳት መጻሕፍት ይነግሩናል። ቤተ ክርስቲያናችን የምታስተምረን እውነት ይሄንን ነው ማለት ነው። ስለዚህ ቅዱሳን መላእክት የእግዚአብሔር ልጆች እንደ ሰው ልጆች ማለት ነው እንደሌሎቹ ፍጡራን ማግባት፣ መጋባት፣ መውለድ፣ ማፍጀት፣ መድከም፣ መሞት፣ መበስበስ እነዚህ አይነት ነገሮች ለመላእክት የሚስማሙ አይደሉም። ለምን? የተፈጠሩት ከዚህ ከሚበሰብሰው ከሚጠፋው ስላልሆነ አሁን በእኛ ሕይወት ውስጥ በእኛ ባህሪ ውስጥ በእኛ ጠባይ ውስጥ ያለው ነገር በቅዱሳን መላእክት ውስጥ የለም። ስለዚህ ቅዱሳን መላእክት እጅግ ያለ እረፍት አምላካቸውን እግዚአብሔርን ያመሰግኑታል። የቅዱሳን መላእክት ምስጋና ወገኖቼ እንደኔና እንደናንተ አይደለም። እኛ እግዚአብሔርን የምናመሰግነው እንዲና እንዲህ ስላደረክልን እናመሰግናለን፣ ደግሞም እንዲህ ስለምታደርግልን እያልን አምላካችንን እግዚአብሔርን እናመሰግናለን። ቅዱሳን መላእክት ግን እግዚአብሔርን እንዲህ ስለምታደርግልን እናመሰግናለን አይደለም የሚሉት። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለችና እያሉ ያመሰግኑ ነበር ያለው። ስለዚህ ክብር ምድርን ሁሉ የሞላች ስለሆነ ላንተ ቅዱስ 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 መባል ይገባሃል እያሉ ያለ እረፍት ቅዱሳን መላእክት እግዚአብሔርን ያመሰግኑታል ወገኖቼ የእግዚአብሔር ልጆች። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ መላእክትም ቀርበው ያገለግሉት ነበር ተብሎ ተጽፏል። ስለዚህ የመላእክት አገልግሎት ተቀዳሚውና ዋነኛው እግዚአብሔርን ማመስገን ነው ወገኖቼ። እንዳልነው መላእክት የተፈጠሩት እግዚአብሔርን ለማመስገን፣ መላእክት ብቻ አይደሉም። እኔና እናንተም ብንሆን የተፈጠርነው ማንን ለማመስገን ነው ወገኖቼ? እግዚአብሔርን ለማመስገን፣ ለምስጋና የተፈጠርን ለምስጋና የተጠራን መሆናችንን ልናስተውል ነው የሚገባን። ቅዱሳን መላእክት በእግዚአብሔር ፊት ቆመው እንዳልነው ያለ እረፍት ያመሰግናሉ። የቅዱሳን መላእክትን አገልግሎት ቅድም እንዳልነው አባቶቻችን እንደነገሩን በእግዚአብሔር ፊት ይቆማሉ። እነማን? ቅዱሳን መላእክት። እንዳልነው ቅዱሳን መላእክት በአምላካቸው በእግዚአብሔር ፊት የሚቆሙት ለአገልግሎት ነው፣ ለምስጋና ነው፣ ለተልእኮ ነው፣ ለፍጥረት ሁሉ ምሕረትን ይቅርታን ለመለመን ዘውትር በአምላካቸው በእግዚአብሔር ፊት ይቆማሉ። ዘውትር በአምላካቸው ዙፋን ዙሪያ ከበው ይቆማሉ። የሚቆሙበት ምክንያት ቅድም በዘረዘርነው ምክንያት ነው ማለት ነው። መጽሐፍ ይሄንን ነው የሚነግረን። መላእክቱም ሁሉ በዙፋኑ ዙሪያ ቆመው ነበር፣ በዙፋኑም ፊት በግንባራቸው ተደፉ ይላል። ዮሐንስ ራእይ ምዕራፍ 7 ቁጥር 11 ላይ ይሄንን ነው የሚያስረዳን። ስለዚህ ዘውትር በአምላካቸው ፊት ይቆማሉ፣ ስለኔና ለናንተ ምሕረት ይቅርታን እየለመኑ ማለት ነው። አምላካቸውን በማመስገን በትጋት በፊቱ ይቆማሉ። ቅዱስ ገብርኤልም ለዚህ ነው እኔ በእግዚአብሔር ፊት ለምስጋና የምቆመው ገብርኤል ነኝ አለው። ለምን የምቆመው? ለምስጋና፣ ለምልጃ በፊቱ የምቆመው ገብርኤል ነኝ ብሎ ቅዱስ ገብርኤልም ነግሮናል። ታላቁ አባታችን አባ ጊዮርጊስም የቅዱሳን መላእክትን አገልግሎት ይልቁንም ደግሞ በፊቱ እንደሚቆሙና
ጸሎት በምስጋና እንደሚተጉም በዚህ በሰዓታት መጽሐፉ ነግሮናል ወገኖቼ። የሰማይ ካህናት መላእክት በፊቱ ይቆማሉ ነው ያለ። ይቆማሉ በዙፋኑ ፊት እየሰገዱ ዘውዳቸውን ከራሳቸው ያወርዳሉ። ከነደሳትነቱ የተነሳ እንዳያቀጥላቸው ይረዳሉ፣ ይንቀጠቀጣሉ ብሎ ነግሮናል። ስለዚህ ወገኖቼ በፊቱ በእግዚአብሔር ፊት ማንም መቆም እንደማይችል የሚያስረዳን ነው ማለት ነው። ፍጡር በእግዚአብሔር ፊት እግዚአብሔር ካልፈቀደለት ካልረዳው በቀር አይችልምና ስለዚህ በቸርነቱ በፊቱ እንደሚቆሙ ምንም እንኳን ረቂቅ ፍጥረታት ቢሆኑም ፍጡራን እንደመሆናቸው መጠን በፈጣሪያቸው ፊት በድፍረት መቆም ስለማይቻል ማለት ነው። እግዚአብሔር ግን ፍጡራኑን የሚያከብር የሚወድ ስለሆነ ነርሱ በፊቱ ቆመው እንዲያመልኩት እንዲያመሰግኑት የእግዚአብሔር በጎ ፍቃድ ስለሆነ መላእክቱ ዘውትር በፊቱ ያለማቋረጥ ሌሊትና ቀን እርሱን ያመሰግኑታል። ወገኖቼ እንዳልነው ምስጋናቸውም በትህትና የተሞላ ነው። ቅድም አባ ጊዮርጊስ እንደነገረን ማለት ነው። በፍጹም ትህትና በፍጹም እግዚአብሔርን በመፍራት ነው የሚያመሰግኑት። ስለዚህ ወገኖቼ የቅዱሳን መላእክትን በዓል ስናከብር እኔና እናንተም እንደዚሁ ሁሉን በሚችለው አምላክ ፊት ለምስጋና በመጣን ሰዓት በትህትና ራሳችንን ዝቅ በማድረግ እግዚአብሔርን በመፍራት መሆን እንደሚገባው ይህ የመላእክቱ ሕይወት ያስተምረናል ወገኖቼ። ስለዚህ እንዲህ ባለ ሕይወት በትህትና ራሳችንን ዝቅ አድርገን በፊቱ በቆምን ሰዓት ሁል ጊዜ አምላካችን እግዚአብሔር እኛን ሊያከብረን የታመነ እንደሆነ መጽሐፍ ይነግረናል። በጊዜው ከፍ እንዲያደርጋችሁ አይደል የሚለው? በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ተብለናል ወገኖቼ። በሕይወቱ ከፍታ የሚፈልግ ሰው ቢኖር ይሄንን ነው ሊያደርግ፣ ይሄንን መንገድ ነው ሊከተል የሚገባው። ከመላእክቱ ሕይወት የምንማረው ይሄ ነው። ከደጋጎቹ ከእውነተኞቹ አባቶቻችን የምንማረው ይሄንን ነው። ወደ ቤቱ ሲመጡ በፍርሃት ነው፣ በመንቀጥቀጥ ነው፣ በትህትና ነው። እግዚአብሔርን በፍጹም ልባቸው ወደውት ስለሆነ ልመናቸው፣ ጸሎታቸው ፈጥና ግዳጅን ትፈጽማለች። ይሰማል ልመናቸው። ለነርሱ አይደለም ለምድር ለአገር ሁሉ ይተርፋል። ዛሬ ምን ነው የኔና የናንተ ጸሎት አልሰማ አለ ወገኖቼ፣ አልሰማ አለ። ጩኸታችን አልደመጥ አለ። በቤቱ መሰብሰባችንን አልተውንም። ማህሌቱ አልተቋረጠም። ምስጋናው ቅዳሴው አለ። ነገር ግን አልተሰማንም ወገኖቼ። እንደ ልመናችን መጠን ምድራችን አላረፈችም ወገኖቼ። ምናየው የምንሰማው ነገር በሙሉ ጆሮን ጭው የሚያደርግ ነገር ነው ወገኖቼ። ስለዚህ የእግዚአብሔር ልጆች ራሳችንን እንይ። ወደ ቤቱ ስንመጣ በትህትና በመግባት በፍጹም እምነት ልንመጣ ነው የሚገባን። ከመላእክቱ ሕይወት የምንማረው ይሄ ነው። ቅዱሳን መላእክት በእውነት እግዚአብሔርን በመፍራት እግዚአብሔርን በመታመን በፊቱ ለሚመላለሱት ቅዱሳን ምእመናን በእውነት አብዝተው የሚራዱ ናቸው። የቅዱሳኑ መላእክት አገልግሎት ሰዎችን ለመራዳት ስለሆነ ይሄንን አብዝተው ይልቁኑ የቅዱሳን መላእክት እርዳታ፣ የቅዱሳን መላእክት ጥበቃ የሚበዛላቸው ሰዎች እግዚአብሔርን የሚወዱት ናቸው እናያለን። ነገር ግን የቅዱሳን መላእክት እርዳታ ከመጀመሪያው ሰው ከአዳም ጀምሮ ለሰው ልጆች እኮ አልተለየም እናውቃለን። አዳም በኃጢአት ምክንያት ከገነት ወጥቶ በተሰደደም ጊዜ በዛ በደብር ቅዱስ ወስዶ ያስቀመጠው መልአክ እኮ ነው። ይሄም ብቻ አይደለም። በዛም በነበረ ሰዓት ሰው ስለሆነ የሚበላ ስለሚያስፈልገው ከዛ ከገነት ፍሬ ምግብ እንዲያመጡለት አዋፋትን እኮ ያዘዘ
ይኸው መልአክ ነው ወገኖቼ። አዎ ስለዚህ መላእክት ከመጀመሪያው ሰው ጀምሮ አሁን እስከ ዓለም ፍጻሜ ድረስ የሚነሱ ሰዎችን የሚራዱ በዚህ የዘመኑ ፍጻሜ የወደቀብን እኔና እናንተንም የሚራዱን ቅዱሳን መላእክት ናቸው። ይሄንን እናውቃለን። መጽሐፍ እንደሚለን በመንገድ ይጠብቅ ዘንድ ወዳዘጋጀውም ስፍራ ያገባ ዘንድ መላኬን በምን ይሰዳሉ አለ? በፊት እሰዳለሁ። በመንገድ ሁሉ መንገድ የተባለው በዚህ የመጽሐፍ ቅዱስ ክፍል ዘመናችንን ነው፣ እድሜያችንን ነው። ዘመናችንን በሙሉ እንዲጠብቁን ስለ ሁላችንንም ቅዱሳን መላእክትን እግዚአብሔር አዟል። ደስ ይበላችሁ ምእመናን። ይሄ ታላቅ ደስታ ነዋ። አለያ አንችልም። እንደ ጠላታችን ሐሳብ አይቻለንም ወገኖቼ። ጠላታችን ጨካኝ ነው። እኛን ለማሳት እኛን ከቅድስና ለማጉደል በቃ እሱም በዛኑ መጠን ማለት መላእክት ለምስጋና ሲተጉ፣ ይሄ ደግሞ ጠላታችን ዲያብሎስ እኛን ለማሳት እንዲሁ የሚተጋ ነው። አንድ አባት ምን አሉ? ስለዚህ ክፉ ጠላታችን ይህ ጠላታችን እኮ ሰውን በማሳት የ7500 ዘመን ልምድ አለው ነው ያሉት። በማሳት ይሄን ያህል ልምድ ያለው እጅግ ጨካኝ ርኅራኄ የሌለው ይሄንን ጠላት ማለት ነው። ከዚህ ጠላት እጅ የሚታደጉን የሚጠብቁን ቅዱሳን መላእክት ናቸው። ድካማችንን የሚያውቅ እግዚአብሔር መላእክቱን ስለኛ ስላዘዘ የእግዚአብሔር ቸርነት ስለሆነ አምላካችን እግዚአብሔር እናመሰግነዋለን። ስሙ የተመሰገነ ይሁን። መላእክቱን ስላንተ ያዝልሃል አለ። ስላንተ ያዝልሃል። እግርም በድንጋይ እንዳትሰነካከል በእጆቻችሁ ምን ይሏል? ያነሱሃል። መላእክት በእጆቻቸው እያነሱ እየደገፉ እየጠበቁ እየረዱ እዚያ አድርሰውናል። ስለዚህ በዚህ ሁሉ ወገኖቼ ይሄ ሁሉ የሆነልን እግዚአብሔር ጠፍተን እንዳንቀር ወድቀን እንዳንቀር ስለሚፈልግ ይሄ እግዚአብሔር ቸርነት እንደሆነ እያስተዋልን እግዚአብሔርን በማመስገን ልንተጋ ነው የሚገባን የእግዚአብሔር ልጆች። እግዚአብሔር መልአክ እኮ ቅድም እንዳልነው እግዚአብሔርን በሚያውቁት ሰዎች፣ እግዚአብሔርን በሚወዱት ሰዎች ዙሪያ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ዘውትር ነው እኮ የሚከቡት። ያድኗቸው ማል ነው የሚለው። እንዲሁ መክተም ብቻ አይደለም፣ እንደሚያድኗቸው ከክፉ ነገር እንደሚጠብቋቸው ጻፍ ተናግሯል። ይሄ ደግሞ በእኛም ሕይወት በቅዱሳት መጻሕፍትም ደግሞ እጅግ የሚገራርሙ ታላላቅ ድንቅ የማዳን ሥራ ድንቅ የመላእክት ጥበቃት ድና በብዙዎች ሰዎች እንደተፈጸመ እናውቃለን፣ እንረዳለን። የነ ዳንኤልን ሕይወት እናስታውሳለን። የሕዝበ እስራኤልን ሕይወት እናስታውሳለን። የነ አፎምያም ሕይወት የነ ጦቢያም ሕይወት ይሄንኑ ነው እኮ የሚያስረዳንና ስለዚህ በዚህ ዕለት ሁላችንን እንዲጠብቅ እንዲረዳ በእውነት በችግራችን በሕማማችን ጊዜ እንዲፈውሰን በእውነት ሐዘን በከበበን ሰዓት ሐዘናችን አርቆ ደስታ የሚሰጠን ታላቁ መልአክ ቅዱስ ሩፋኤል ለኢትዮጵያ ይላክልን ወገኖቼ። ሩፋኤል ማለት ልብን ደስ የሚያሰኝ መልአክ ማለት እኮ ነው አይደል ወገኖቼ? ልብን ደስ የሚያሰኘው መልአክ ደስታውን ከኢትዮጵያውያን ርቋል ወገኖቼ። ያ ደስታችንን ይመልስልን መልአኩ ሩፋኤል። ምድራችን የደስታ የመልካም ዜና የምስራች እንድንሰማ ቅድም እንዳልነው መልአኩ ሩፋኤል ልብን ደስ የሚያሰኝ ባለመድኃኒት ፈዋሽ ነው የሚባለውና ስለዚህ አቃቤ ሥራይ የተባለው ቅዱስ ሩፋኤል ያልታመመ ማን አለ ወገኖቼ?
ማን ነው ደዌ ያልጸናበት? ሁሉ ነገር በእውነት በብዙ ስቃይ በብዙ ደዌ ውስጥ ያለን ሁላችን በዚህ ይህንን በዓል እያከበርን ያለን ይህንን መልእክት የምንሰማ ሁላችንም በብዙ ነገር የተጨነቅን የታመምን ሁላችንም አቃቤ ሥራይ መልአኩ ቅዱስ ሩፋኤል ይድረስልን ይፈውሰን። ይሄ መልአክ አያችሁ፣ መልአኩ መድኃኒት እንዲሆነን እንዲፈውሰን ለኛ ለኢትዮጵያውያን የተሰጠ ብቸኛ መልአክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የጸሎት መዝገብ መክፈቻ የተሰጠው ነው እኮ መጽሐፍ እንደሚለው የቅዱሳን ጸሎት ከዕጣኑ ጢስ ጋር በመላኩ እጅ ወደ እግዚአብሔር ዙፋን ወጣ ተብሎ እንደተጻፈው፣ ስለዚህ በዚህ መባችንን ስጦታችንን ጸሎታችንን ልመናችንን ሁሉ የሚያሳርገው የደገኛ መልአክ ከኛ ጋር ስላለ በዚህ ሁሉ እግዚአብሔርን እያመሰገንን ይህንን መልአክ የሰጠንን አባት እያከበርን እኛም ደግሞ አምላካችን እግዚአብሔር ከኛ የሚፈልገው እሱን መፍራት እርሱን መውደድ እርስ በራስ መዋደድና መከባበር መሆኑን ተገንዝበና አስተውለን እንደዚህ በዚህ እውነት መንገድ አባቶቻችን በሄዱበት የምሕረት መንገድ ተመላልሰን መንግስቱን እንድንወርስ ቅዱስ ፍቃዱ ይሁንልን። የመላኩ የቅዱስ ሩፋኤል ጸሎት በረከት አማላጅነት አይለየን። እግዚአብሔር ይስጥልኝ። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን